አያብረሽ እንደው ምን ይሻላል ግን እንደው ምን ይሻላል? ሴቶቹን ልታጋድላቸው ነው እንዴ ሀሳብክ? እኔ ምንም አላማረኝም ይሄ ነገር፣ በተለይ የሄርሜላ ማለት ነው። አብረሽም አላቅም ማለት እሱ ያለው እኮ ሄርሜላን ልፈትሻት እኮ ነው ያለው። በዛውም ልፈትሻት በዛውም ፕራንክ ነው። ይቺ ምንድነው? ይቺ ጥሬ ታደረች አትቆረጠም፣ ይቺ ባቄላ ጥሬ ታደረች አትቆረጠምም ይላሉ እናቶቻችንና ኧረ እኔ ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት ያኔ ውድ ፋሚሊዎች። አፍ የሚያስጭን ነገር ነው የዛሬው ማይምር። በጣም 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 የተረዳውበት እውነት አለ በሄርሜላና በአብርሽ መሃል ማለት ነው። እንግዲህ ሄርሜላ ማለቴ አብርሽ ይችን ሴት ያመጣት ለፕራንክ ነው። አንድም ለፕራንክ ነው፣ ሁለተኛ ደግሞ ሄርሜላን ለመፈተሽ ነው። በዛው ትፈተሽ ነው ያለው። ለምን መፈተሽ አስፈለገ አልገባኝም። አብርሽ ለሩታ ያለው ነገር ከልቡ ሙጥጥ ምናምን ብሎ ወታለታል ማለት ነው። ሩታ እንደዛ ለምን ሊል ቻለ? ይሄ በጣም ጥያቄ ፈጥሮብኛል። የምሬን ነው እንዴ። እሱ ብቻ አይደለም የሄርሜላ መናደድ መንገብገብ እንደዚህ ምን የሚሉት ነው እንዴ? ለምን አስፈለገ? እነሱ ፍቅረኛሞች ነን ብለው ገልጠዋል እንዴ? አልገለጡም። ለአጽናናህ ደስተኛ ሆነ ማየት ነው የምፈልገው ምናምን ብላ ነው አይደለ እሱ ጋር አብራ የቆየችው። ስለዚህ ዛሬ አብርሽ ይችን ልጅ ማምጣቱ ለሄርሜላ የዚህን ያክል ለምን ቅናት ፈጠረባት? ለምን? ልጅቷ አድናቂ ነኝ ምናምን ብላ ነው እንግዲህ ፕራንክ ያደረገቻት። ሄርሜላ ግን በትክክል አብርሽን እንደምትወደው ነው ያሳየው። ልጅቷ ግን ትችላለች ትወና፣ በቃ ትወና አንደኛ ናት ልጅቷ። ላይ የማበሳጨት ምናምን ነገር ችላበታለች። ግን ቢሆንም ግን እኔ በጣም ጥያቄ የፈጠሩብኝ ነገሮች አብርሽ ለምን ሄርሜላ መፈተን ፈልጋ? አንድን ሰው የምትፈትኑት አብራችሁ ቀጣይ ህይወትን አብራችሁ የምትኖሩ ከሆነ ለነገ ለህይወቴ ያስፈልገኛል ይሄ ሰው ካላችሁ ልትፈትኑት ትችላላችሁ አይደል? ሄርሜላን አብርሽ ለነገ ህይወቴ ብሎ ካልፈለጋት ለምን ሊፈትናት ፈለገ? ለምን መፈተን አስፈለገ? ምንድን ነው ነገሩ? ያኔ አፍቅሯታል፣ ወዷታል፣ ለነገ ይፈልጋታል ማለት ነው። ቢሆንም እንደዛ ተብሎ እንኳን ቢታሰብ አረ ይሄ የማይሆን ነገር ነው። እንግዲህ ያው የአብርሽና የሩታ ህይወት አብቅቶለታል ኦሬዲ። ነገር ግን እኔ በጣም ነው የገረመኝ፣ በጣም ነው ጥያቄ የፈጠረብኝ። እንዴ ልጅቷ እኮ ስትነካው አትንኪው፣ ስትስመው አብርሽ ደግሞ ስትስመው ራሱ ዝም ነው ያለው። በቃ ዝም እንደ ጉልቻ ዝም ብሎ መሀል ቤት ሲሳም ሲደባብሱት ምናምን ዝም። አብርሽ በቃ ሴቶች አፍዝዘውታል። እንደዛ አይነት ነገር ነው የተሰማኝ እኔ። እንዲህ የሚመጡት ሴቶች ሁሉ አፍዝዘውታል እንዲህ ነው የምለው። በእኔ በኩል እንደዛ ነው የተሰማኝ። ምክንያቱም አሁን አንድ ባለ ትዳር ወንድ ሚስቱ ልትወልድ የቀረበች እንደዚህ ሴት እንደርድሮ እንደዛ አይነት ነገርን ማድረግ ይከብዳል። ለዛውን ጉንጭ እስከ መሳም ድረስ። ሌላው ነገር ዋናው ፖይንቱ ሄርሜላ ይቺ ሴት መጣች፣ አድናቂ ነኝ አለች፣ መውደዷን ገለጠችለት ምናምን ነገር። አንቺ ለምን ተናደሽ ነው? አንቺ አብርሽን ደስታ ብቻ ነው የምፈልገው ነው አይደል ያልሽው? ታዲያ ልጅቷ አብርሽን በማድነቋ ምናምን ቆንጆ ነህ ምናምን ስላለችው እንደዚህ ስለነካችሁ ለምን ተቃጠልሽ? ለምን ተናደድሽ? ለምን አስቀናሽ ነው? ምን አስቀናሽ? ትናንትናም ፕራንክ አድርጎሽ ማለት እኔ ያንተን ትዳር አልበተንኩም ምናምን ስትይ ነበረ። ዛሬ ግን የተረዳሁት አንቺ አብርሽን እና የሩታን ትዳር እንደበተንሹ ነው። ምክንያቱም እውነታው ወጣ ካንቺ ጋር። እውነታው የወጣው በምን አይነት መንገድ ነው? ይቺ ልጅ መጣች፣ አድናቂ ነኝ ብላ ነው የመጣችው አይደለ? አድናቂ ነች አይደል? በዚህ ቦታ ላይ ብትነካው ልሳምህ ብትለው ምናምን ነገር መናደድ ያለባት ባለቤቷ ሩታ ነበረች። አንቺ ዛሬ ሩታ ቦታ ሆነሽ እኮ ነው የተናደድሽው። ልክ ሩታን ሆነሽ ነው የተናደድሽው ሄርሜላ። ከልብሽ ነው ርርር ያልሽው። ግን ያምርብሻል ቅናት።
በጣም ነው የምታምሪው። ግን በሰው ባል ላይ እንደዚህ መቅናት አስፈላጊ ነው ወይ ነው የኔ ጥያቄ እንጂ አትቅን እያልኩ አይደለም። አብርሽ እንደምታፈቅሩ ዛሬ ነው የተረዳሁትኝ። አብርሽ ደግሞ ሄርሜላን ባታስባት ኖሮ ልፈትናት ምናምን አትልም ነበረ። ስለምታፈቅራት ልትፈትናት ፈለክ። ምናልባት ቀጣይ ህይወት አብረን ብንቀጥል ብለህ ስላሰብክ፣ ሌላ ምንም አይደለም። ሌላ ምንም አዲስ ነገር ኖሮ አይደለም። ይኸው ነው አዲሱ ነገር። አረ ወይኔ ግን ተጫረሱ እኮ ሴቶቹ። እንደዛ አትንኪው፣ አትሳሚው፣ ምናምን እንዴ! ምን እንደዚህ በሰው ባል እንደዚህ ምን አጨቃጨቃችሁ እናንተ? ባልነቱ ለማን ነው? ለሩታ ነው እንግዲህ፣ ለእናንተ አይደለም። ተጋደሉበት እኮ ጭራሽ ተጨቃጨቁበት። ልጁ አብርሽማ ሚስኪን ዝም በቃ ዝም ዝም ዝም። ኧረ ተው አብርሽ ተው። ለፕራንክም ቢሆን እንደዚህ አይነት ሙድ ማራመድ በጣም ጥሩ አይደለም። ለምን ለሩታ ለስሜቷ መጠንቀቅ አለብህ። ሴት ልጅ ነች። ምንም እንኳን ብትጣሉ፣ ምንም እንኳን አልፈልግም እዚህ ጋር ምናምን እንቧ ከርዮ ምናምን ብትል ከልቧ አይደለም። ሴት ልጅ የወደደችውን በአንድ ጊዜ አትጠላም። ቃስ በቃስ ልትጠላ ትችላለች። ግን በአንድ ጊዜ ትጠልታኛለች ምናምን ሩታ ቆርጦላታል በኒ ምናምን ብለህ አስበህ ሊሆን ይችላል። ቆርጦላት አይደለም። ንዴት ላይ ስለሆነች እልህኛ ነች። እልህ ላይ ስለሆነች ነው። አንተ ያሰብከው ግን እንደቆረጠላት፣ እንደጠላችክ፣ እንደተለየችክ ምናምን ዳግም እንደማትመልስ እንደዛ ነው እያሰብክ ያለው። እንደዛ ማሰብ በጣም ሞኝነት ነው። ለምን በአንድ ጊዜ እንደዛ አይነት ነገርንም ማሰብ አልነበረብህም። አላቅም ምንም እንደምል አላቅም። ብቻ ይሄ ትዳር ዕቃቃ ጨዋታ ነው። እንዲህ ነገር እኮ ልጅነቴን ሳልጨርስ ትዳር ውስጥ የገባሁት ብሏል አብርሽ ራሱ። እንደዛ መሆንክን አውቀው መሰለኝ ሴቶቹም እየመጡ እንትን የሚሉት። ብቻ የሆነ አለ የለ የምትደግፉት ፓርት አለ፣ የማትደግፉት ፓርት አለ። ምን መሰላችሁ? አንዳንድ ጊዜ ህልና የሚባል ነገር አለ። ለህልናችን መኖር አለብን። ሁሉን ነገር ልክ ነው ማለት የለብንም አይደለ? ከሄርሜላ ጋር መቀጠል ካለበት መቀጠል ነው። ሌላ ሴት ማምጣት ለምን አስፈለገ? ይሄ ከባድ ነገር ነው የምር። ማይሆነውን ትላላችሁ።